በቃ 1 ወር ሆኖኛል። ለእነሱ ከተናገርኩ 15 ቀን ሆነና መዳም ቤት ሆናችሁ የነገር ከገጠማችሁ በአስቸኳይ ስራ አቁሙ። ከራሳችሁ የሚበልጥ ነገር የለም። ህይወታችሁ አደጋ ውስጥ ከደረሰ በኋላ በሽታችሁ ህመማችሁ ከጸናባችሁ በኋላ እናንተ የምትሰሩት ብር ሊያሳክማችሁ አይችልም። በነገራችን ላይ ማለት ነው። ስፔሻሊ ኮንትራት ቤት ያላችሁ ለምንድነው ግን ህግና ደንባችሁ ማታውቁት? ለምንድነው መብትና ግዴታችሁ ማታውቁት? መብትና ግዴታው እጃችሁ ላይ ነው ያለው። እኔ ከፈለገች ታሳፍረኝ እንጂ ማለት ነው ወላሂ እንደዚህ ሆኜ አልሰራም ማለት ነው። እቺ ልጅ አሁን እንግዲህ የመጨረሻ ደረጃ ላይ ደርሳለች። ስራ አላቆመችም፣ ስራ እየሰራች ነው። ስራ ሳታቆም ልጅቷ ከታመመች 1 ወር ሆኗት፣ ግን ለሰዎቹ ሐኪም ቤት ውሰዱኝ ብላ ከተናገረች 1 ወር 15 ቀን አልፏታል ኦሬዲ ማለት ነው። ግን ሐኪም ቤት ልትወስዳት አልቻለችም። እኔ በመዳሞች በነገራችን ላይ አልፈርድባቸውም። ሲጀመር እኮ ከታመማችሁ ገብታችሁ ምን ሆንሽ ለምን ተኛሽ ስትባይ ታሜ ነው መነሳት አልቻልኩም ወላሂ ላዚም ነው ምላችሁ። ያኔ ታምሜ ነው መነሳት አልቻልኩም ብላችሁ መነሳት እንደማይችል ሰው ሆናችሁ ከተኛችሁ በአስቸኳይ ሐኪም ቤት ትወሰዳላችሁ ማለት ነው። ብራምጪ ምናምን ጅኒ ጃንካ ብር ይጠይቋችሁ ችግር የለውም እኮ በብራችሁ እኮ ህክምና ማግኘት ወላሂ ትልቅ ነገር እኮ ነው። ግን እናንተ ትልቅ ስህተት በህይወታችሁ ላይ ትሰራላችሁ። ስራ እየሰራችሁ ደሞዝ ሳይሰጣችሁ ደሞዝ ስጭኝ እየተጨቃጨቃችሁ ስራ ትቀጥላላችሁ። ገባችሁ? ደሞዝ ካልሰጣችሁ 1 ወር ካለፈ ደሞዝ ስራ አቁማችሁ ቁጭ። ለምን? እኔ ቤተሰብ አለኝ፣ ልጅ አለኝ፣ ብር ይፈልጋሉ፣ እኔ ብር ፈልጋለሁ፣ ብር መላክ ፈልጋለሁ፣ ብሬን ስጭኝ። አያችሁ? እነሱ ላይም ብዙ ሳይሆን ሳይጠራቀም እናንተም ደግሞ ሳትሳቀቁ ደሞዝን ስጭኝ፣ ደሞዝን ይፈልጋሉ። ነገ ከነገ ወዲያ ቡክራ በአድ ቡክራ ባባ ቢያጥይች መድሮሹ ይላሉ። አይመለከተኝም፣ ብር ስጭኝ አለቀ። 4 ነጥብ። አንቺ እዚህ ጋር የመጣሽው ለብር ነው። እዚህ ጋር ደግሞ ህመም ከአቅማችሁ በጣም በርካታ እህቶቼ ሀቂቀተን እንደወጡ እየቀሩ ነው። ለበሽታቸው መድኃኒት እያለው እነሱ ግን ሳይናገሩ ወይም ደግሞ ተናገሩ ምን ያሞኛል እያልሽ ስራ ምትፈጊ ከሆነ እሷ ምን አሻት? እሷ እኮ ካንቺ የምትፈልገው አንድና አንድ ነገር ብቻ ነው እኮ ስራ እኮ ነው የምትፈልገው። አንቺ ታመምሽ አልታመምሽ፣ ማቀቅሽ አልማቀቅሽ፣ በሽታው ጸናብሽ አልጸናብሽ፣ ስራ እየሰራሽ እስከሆነ ድረስ እሷ አይመለከታትም። ግን ያ የምትጓጓለትን እንድታጸጁ የምትጓጓለትን ቤቷ፣ እንድታጸጁ የምትጓጓለትን ሽንት ቤቷ፣ እንድታጸጁ የምትጓጓለትን ኩሽናዋ፣ እንድትሰሪለት የምትጓጓለትን ምግብ አቆመሽ፣ ሁሉ ነገር አቆመሽ፣ እርግፍ አድርገሽ ተኝ። ያሳፍሩኛል ምናምን ይሉኛል ጅኒ ጃንካ። ለምሳሌ አሁን እኮ ከነ በሽታሽ ሰራሽ እንበል፣ ከዛ በሽታሽ ጸናብሽ እንበል፣ ከለታት 1 ቀን ወደቅሽና ሞትሽ እንበል። የሰራሽበት ብር እንዳትሳፈሪ ፈርተሽ በግድ ራስሽን አቁመሽ የሰራሽውን ብር አንቺን ሊመልስሽ ይችላል? አይመልሳችሁም። ከጤና የሚበልጥ ነገር የለም። እህቶቼ ንቁ ብዬ ብዙ ጊዜ ተናግሬያለሁ። 2 ነገር አሁን ማስረግጬ ደጋግሜ ልንገራችሁ። 1 ወር ካለፋችሁ ደሞዝ ካልተሰጣችሁ ስራ አቁማችሁ ቁጭ። እኔ ብሬን በአስቸኳይ ፈልጋለሁ፣ ቤተሰብ ታሞብኛል፣ አለቀ። 4 ነጥብ። ገባችሁ? በአስቸኳይ እኔ በየወሩ ብር ፈልጋለሁ። ቤተሰቦቼ ቤት ኪራይ የምከፍልላቸው እኔ ነኝ፣ ለልጄ ቃል ለምችለው እኔ ነኝ፣ አለቀ። 4 ነጥብ። ገባችሁ? ስልክ ከሌላችሁ እኔ ስልክ ፈልጋለሁ፣ ልጄን ማዋራት ፈልጋለሁ፣ ግዴታ ነው በቃ። እኔ በስራ ሰዓት ስልክ አላወራም፣ ግን ስልክ ያስፈልገኛል። በረፍቴ ሰዓት ልጆቼን ማዋራት፣ ልጄን ማዋራት፣ ቤተሰቤን ማማን ማዋራት ፈልጋለሁ፣ አለቀ። 4 ነጥብ። አሁን ጊዜ ስልክ ያስፈልጋል ለሁሉም ሰው ማለት ነው። ወላሂ የሆነች ልጅ ልንገራችሁ በዛ አጋጣሚ ማለት ነው። የሆነ ጊዜ ብዙ ጊዜ ስራ ተሰቃይታ ኢጃዛ ቤት የሆነ ቤት ስራ ታገኛለች። ስራው በጣም ከአቅም በላይ ከባድ ነው። ስራዋ ከአቅም በላይ ከባድ ነው። ደሞዙ አሪፍ ነው እዛ ቤት። እቺ ልጅ ልቧን ይደክማታል፣ ወገቧን ያማታል፣ ልብ ያፈነኝ ትላለች። መተንፈስ አትችልም በፍጹም አንዳንዴ ማለት ነው። ከዛ እቺ ልጅ ያንን ህመም እየቻለች እየወደቀች እየተነሳች ለሰዎችም አልተናገረችም። በዛ ላይ ህገ ወጥ ናት እሷ። ገባችሁ? ህገ ወጥ ናት። ሐኪም ቤት ሄዳ እንደፈለገች በራሷ መሄድ ትችላለች። ያኔ አረቦቹ ግዴታ የለባቸውም ህገ ወጥ ከሆናችሁ ማለት ነው። ከዛች ልጅ አይ ይሄ ወር ልስራ፣ ይሄ ወር ልድገም፣ ይሄ ወር ልስራ፣ ይሄ በስንት መከራ ያገኘሁት ስራማ አልተውም አላቆመውም እያለች በሽታው እየጸናበት መጣ ማለት ነው።
የመጨረሻ ሞመንት ላይ እጇ ላይ የሆነ 12000 ሪያል ይዛ ሳውዲ አረቢያ ናት ሪያል ይዛ ጓደኛዋ ጋር ትሄዳለች። ጓደኛዋ ተቀበለቻት። ያ12000 ብር እሷ ጋር 11000 ብር እሷ ጋር አስቀመጠች። ሌላውን 1000 ብር ይዛ ሐኪም ቤት ሄደች ማለት ነው። በየቦታው ሐኪም ቤት ስትሄድ እኛ አንችለውም ነው የሚሏት። እኛ አንችለውም ሌላ ሐኪም ቤት ነው የሚያዟት። ሌላ ሐኪም ቤት መጨረሻ ላይ የመንግስት ሆስፒታል እንደገባች እቺ ልጅ ትሞታለች ማለት ነው። ሞተችና ያቺ 12000 ብር ያስቀመጠችባት ልጅ ግራ ገብቷት ትፈልጋታለች። 12000 አስቀምጣ ነበር እንደዚህ ታማ ነበረ እና እንዴት ይደረግ ይሄ ጉዳይ ብላ ላይቭ ላይ ታወራለች። ልጅቷ እንደሞተች ተሰማ። አላመኑም መሞቷ ማለት ነው። እንዴት በዚህ ቅጽበት በ15 ቀን ውስጥ ሞታ ትቀበራለች በዚህ በሳውዲ ምድር ምናምን በዛው ቅጽበት እቺ ልጅ እንደሞተች ፖሊሶች ተናገሩ። ልጅቷ ማመን አቅቷት ሄዳ ጠይቃለች። ይቃማለት ጠየቀች። እቺ 12000 ያስቀመጠችባት ማለት ነው። እንግዲህ 12000 ያስቀመጠችባት ብዙ ነገር ነው። አዲስ ስልክ አለ ለልጄ ብላ ያስቀመጠችው፣ ለቤተሰቦቿ የሰበሰበችው ልብስ አለ። እሷ እኮ እኖራለሁ ብላ ነው ለመኖር ነው። እንግዲህ ያመማት በዛ ደረጃ እያፈናት ያንን ሁሉ በሽታ ተቋቁማ የሰበሰበችውን 12000 ብር እሷን መመለስ አልቻለም። ከዛ ያቺ ልጅ ሞታለች ምናምን ስትባል ለማረጋገጥ ፖሊስ ጣባ ሆስፒታሉ ሄደች። ያ ሆስፒታል የወሰዷት ሆስፒታል ማለት ነው። ሆስፒታል ስትሄድ ስሟ ነው። አዎ ፎቶዋም ልክ ስትገባ የተቀረጸ ካሜራ አሳዩት። ሌላውን ስትቀበር ምናምን አላሳዩትም ማለት ነው። ግን ስትገባ የተቀረጸ ፎቶ አሳዩት። እቺ ልጅ ሞታ ተቀብራለች። በሳውዲ ምድር ላይ ደግሞ በ15 ቀን ሳይሆን የሚቀበረው ሬሳ በ6 ወር ነው። ቤተሰቦችሽ ፈልገው ካልፈለጉሽ በ6 ወር ከትላጅ ወጥቶ ሬሳ ይቀበራል ማለት ነው። እቺ ልጅ ምንም ጠያቂ ስለሌላት ማንም ከጎኗ ስለሌለ ይመስለኛል ኩላሊቷን ምናምን አውጥተው የሚጠቅመውን ነገር አይኗ ምናምን አውጥተው በአስቸኳይ ቀብረዋታል ማለት ነው። ግን ይሄ ሁሉ ነገር ተሸፋፍኗል። አሁን ፖሊሶቹም ሆስፒታሉም ሞታለች ተቀብራለች አሉ እንጂ አይኗ ምናምን ኩላሊቷ ወጥቷል አላሉም። ግን እንደኔ ግምት እንደማስበው ከሆነ ምክንያቱም ሳውዲ አረቢያ ላይ ሬሳ የሚቀበረው በ6 ወር ነው፣ ጠያቂ ከሌለው ነው ማለት ነው። እቺ ልጅ በ15 ቀን ውስጥ ሞታ ተቀብራለች ተባለ። አልሙሂም አላህ ነው የሚያውቀው። ፖሊሶችም ሲጠየቁ ሞታለች ተቀብራለች ተባለ ማለት ነው። ስለዚህ ሳትሞቱ በፊት ለራሳችሁ ታገሉ። እናንተ ስትኖር ነው ሁሉ ነገር መቀጠል የሚችለው። እናንተ ኖራችሁ ቆማችሁ ስትሄዱ ነው ሁሉ ነገር መቀጠል የሚችለው። እሷ አሁን ለልጅ ያለችው የሰበሰበችው ለዘማድ አዝማድ ያለችው ነገር ሁሉ አይጠቅምም። ገባችሁ አይደለ? አያችሁ አይደለም? የሚፈልጋችሁ ፈላጊ ራሱ የላችሁም። እቺ ልጅም የፈለገችበት ምክንያት ኖርማሊ ጓደኛዋ ናት፣ ብር ስላስቀመጠችበት አላህን የምትፈራ ስለሆነች ነው። እቺ ልጅ ዛሬ ላይ አደባባይ ወጥታ እንደዚህ አይነት ልጅ ሆስፒታል ገብታ ነበር ምናምን ብላ ሊቭ ላይ ያወራችው ማለት ነው።